እግዚአብሔር በምድር ላይ የሰው ልጆችን ሲያይ ከሚጠላው ነገር አንደኛ የሰውን ልጅ ባርነት እግዚአብሔር ይጠላል። ባርነት ፈቃድንና ችሎታን መቀማት ነው። ባርነት ኦሪጂናል ማንነት የምትቀማበት ነገር ነው። የሰው ልጅ በኃጢአት ሲወድቅ የሆነው ነገር ባሪያ ነው። የኃጢአት ባሪያ ነው። የዲያብሎስ ባሪያ ነው። በፍልስጤምና በእስራኤል መካከል በተነሳው ጦርነት ጎልያድ መጣና ኦፈር አደረገ። የምን ኦፈር? አይደንቲቲን የመስረቅ። ይህንን እባቡ ዘፍጥረት 3 ላይ አድርጎታል። አይደንቲቲን ወስዶ ሔዋንንም አዳምንም ባሪያ አድርጓቸዋል። እግዚአብሔር አምላክ ግን በፋሲካ ባርነትን ያንከባልለዋል። ዳዊት ወደ ጦርነቱ ሲመጣ ኢየሱስ ክርስቶስን ይመስላል። ከአባቱ የተላከ በመሆኑ ዳዊት ኢየሱስ ክርስቶስን ይመስላል። ዳዊት እሸት ለወንድሞቹ መስጠቱ ኢየሱስ ክርስቶስ ለእስራኤል ለገዛ ወገኖቹ የሕይወት እንጀራን መቁረስ መምጣቱ ዳዊትና ኢየሱስ ክርስቶስን ይሄ ያመሳስላቸዋል። ኢየሱስ ክርስቶስ በምድር ላይ ከመጣ በኋላ በገዛ እስራኤል በገዛ ወገኖቹ ተናቀ። ዳዊት ወደ ጦርነቱ ሲመጣ በገዛ ወንድሞቹ ተናቀ። ከእናንተ መካከል አንድ ሰው ምረጡን የተባለው አንድ ነው ለመስዋዕት ወደ ጦርነት የገባ ኢየሱስ ክርስቶስም ብቻውን ነው ወደ መስዋዕት የገባው። የመንፈስ ባሪያዎች ነበሩ እስራኤላውያኖች። ለምን? 40 ቀንና 40 ሌሊት ጎልያድ እየወጣ ይረግማቸው ነበር። እርግማን ባለህበት እንድትቆም ከተመረጥክበት፣ ከተፈለክበት፣ ከተወለድክበት በምድር ላይ ከተሰራህበት የማንነት አቅም በታችና ውጪ እንድትኖር የሚያደርግ ነው። ስለዚህ ይህንን ከርስ የማያውቀው ይህን ከርስ 40 ቀን 40 ሌሊት ያልሰማ ንጹህ ሜንታሊቲ ያለው ዳዊት ኢየሱስ ክርስቶስ ንጹህ በግ እንከን የሌለበት ነውር የሌለበት በግ ሆኖ እንደመጣ ዳዊት ከርሱ አያውቀውም አልነበረማ ጦርነት ውስጥ። ስለዚህ ፒዩሪቲን ይዞ መጣና እንደዚህ አለ፣ እስራኤልን የሚገዳደር ይሄ ማን ነው? እኔ እገጥመዋለሁ። እኛ እንቅጠመው አይደለም፣ ህብረትን አይደለም የተጠቀመው፣ የጋራ አይደለም። ይኸውልህ when grace revealed itself ጸጋ ራሱን በሚገልጥበት ጊዜ አንተ ከጨዋታ ውጭ ትሆናለህ። ጸጋ ራሱ ይጋፈጠዋል። ኦ ሃሌሉያ! አዋተህ የምታመጣው ሳልቬሽን የለም። አዋተህ የምታመጣው ዴሊቨረንስ የለም። ሰልፉ የመሸነፍና የማሸነፍ አይደለም። ሰልፉ the war and the fight is ፖዚሽንን የመውሰድ ጉዳይ ነው። ኦ ሃሌሉያ! እመጣብሃለሁ፣ ራስህንም ከአንተ ላይ አነሳለሁ። ሄድ is a governor place የኦቶሪቲ ፕሌስ ነው። ምን ማለት ነው? I will take authority። ኢየሱስ ክርስቶስ በፋሲካ የጠላትን ራስ ነቅሎታል፣ በሰይፍ ቆርጦታል። ራስ የለም፣ ኢየሱስ ብቻ ነው ራስ። ኢየሱስ ብቻ ነው ጌታ። ኢየሱስ ብቻ ነው አምላክ። ኢየሱስ ብቻ ነው ንጉሥ። ኢየሱስ ብቻ ነው ጌታ። ፋሲካ እንኳን አደረሳችሁ። የጠላቶቻችሁ ራስ ተነስተዋል። ሃሌሉያ! እንኳን አደረሳችሁ። you are taking the position of your enemy። የጠላቶቻችሁን ፖዚሽን ወስዳችሁታል። ባሪያዎች ነበራችሁ፣ ጌቶች ሆናችኋል። የምትፈሩ ነበራችሁ፣ የምታስፈሩ ሆናችኋል። የምትሸሹ ነበራችሁ፣ የምታሳድዱ ሆናችኋል። in Jesus mighty name። ክብር ለኢየሱስ ይሁን። ይህ በጣም ደስ የሚል በዓል ነው። በጣም ደስ የሚል ትርጉም ያለው በዓል። አሜን። እግዚአብሔር ይባረክ። ኦ ሃሌሉያ! ኦ ሃሌሉያ! የዳንበት ነው። የዳንበት ነው። ሃሌሉያ! ተስፋ ያገኘንበት ነው። የከበርንበት ነው። ታላላቆች የሆንበት ነው። ክብር ለኢየሱስ ይሁን። አሜን። ደስ የሚል በዓል። አንደኛ ሳሙኤል ምዕራፍ 17 አንድ ጀምሮ ያለው ላንበው። ፍልስጤማውያን ጭፍሮቻቸውን በይሁዳ ባለው በሱኮት አከማቹ። በሱኮትና በአዜቃ መካከል በኤፌስ ደምም ሰፈር ሳኦልና የእስራኤል ሰዎች ተከማቹ። በኤላ ሸለቆ ሰፈሩ። ከፍልስጤማውያን ጋር ሊዋጉ ተሰለፉ። ፍልስጤማውያንም በአንድ ወገን በተራራ ላይ ቆመው ነበር።
እስራኤልም በሌላ ወገን በተራራ ላይ ቆመው ነበር። በመካከላቸው ሸለቆ ነበረ። ከፍልስጤማውያን ሰፈር የጌት ሰው ጎልያድ ቁመቱ 6 ክንድ ከስንዝር የሆነ ዋነኛ ጀግና መጣ። በራሱም የናስ ቁር ደፍቶ ነበረ። ጥሩርም ለብሶ ነበር። የጥሩርም ሚዛን 5000 ስቅል ናስ ነበር። በእግሮቹ ላይ የናስ ገምባሌ ነበር። የናስ ጭሬ በትከሻው መጠቅለያ ነበር። የጦሩም ሚዛን 600 ስቅል ነበረ። ጋሻ ጃግሬውም የእስራኤል ጭፍሮች ጋሻ ጃግሬውም በፊቱ ይሄድ ነበር። እርሱም ቆሞ የእስራኤል ጭፍሮች ጮሆ ለእስራኤል ጭፍሮች ጮሆ ለሰልፍ ትሰሩ ዘንድ ለምን ወጣችሁ? እኔ ፍልስጤማዊ እናንተ የሳኦል ባሪያዎች አይደላችሁምን? ለእናንተ አንድ ሰው ምረጡ፣ ወደ እኔ ይውረድ። ከእኔም ጋር ሊዋጋ ቢችል ቢገለኝ ባሪያዎች እንሆናችኋለን። እኔ ግን ባሸንፈው ብገለውም እናንተ ባሪያዎች ትሆኑልናላችሁ፣ ለእኛም ትገዛላችሁ አለ ይላል። እዚህ ድረስ ነው ማንበብ የምፈልገው። እግዚአብሔር በምድር ላይ የሰው ልጆችን ሲያይ ከሚጠላው ነገር አንደኛ ቦታ የያዘ ወይም አንደኛ ደረጃ የያዘ ነገር ምንድን ነው ብላችሁ ብትጠይቁኝ የሰውን ልጅ ባርነት እግዚአብሔር ይጠላል። የኃጢአት ባሪያ ቢሆኑ፣ የዲያብሎስ ባሪያ ቢሆኑ፣ የሰዎች ባሪያ ቢሆኑ፣ የአእምሮ ባሪያ ቢሆኑ፣ በማንኛውም አይነት ሁኔታ ውስጥ እግዚአብሔር የሚጸየፈው ትልቁ ነገር የሰው ልጅ ባሪያ ሲሆን እግዚአብሔር አይወድም። ባርነት ፈቃድንና ችሎታን መቀማት ነው። ባርነት አይደንቲቲን መቀማት ነው። እነዚህን መቀማት ነው። ባርነት ለአንድ ሰው ተቀጥሮ መስራት መልፋት ብቻ ሳይሆን ኦሪጂናል ማንነትህን ኦሪጂናል አይደንቲቲህን የምትቀማበት ነገር ነው ባርነት። በጣም የሚገርመው በፍልስጤምና በእስራኤል መካከል በተነሳው ጦርነት ጎልያድ ኦፈር ያደረገው ነገር ምንድነው? አንድ ሰው ከናንተ ምረጡና ይጋጠመኝ፣ እኔ ካሸነፍኩት እገለዋለሁ፣ ወይ ከገደልኩት አንዱን ሰው ከገደል the entire nation has to be a slave for me። ባሪያ ይሆናል ለኔ እንዳለ ጄኔሬሽኑ እንዳለ ባሪያ ይሆኑ። ዲል ነው፣ ዲሉ ይሄ ነው። ስለዚህ ከናንተ አንድ ሰው ምረጡ። ስለዚህ እኔንም ከገደለኝ ሙሉ ፍልስጤማውያን ባሪያ ይሆናሉ የሚል ነው። ስለዚህ ጦርነቱ ኔሽንን ባሪያ የማድረግ ነው። ጦርነቱ የምን ጦርነት ነው? ኔሽንን ባሪያ የማድረግ ነው። let me take you to Genesis። የሰው ልጅ በኃጢአት ሲወድቅ የሆነው ነገር ምንድን ነው? ባሪያ ነው። በሉ እስቲ ባሪያ ነው። am I right? ይሄ ደህንነት ትምህርታችሁ ላይ ያለ ነገር። የሰው ልጅ በኃጢአት ሲወድቅ የሆነው ነገር ምንድን ነው? ባሪያ ነው። የኃጢአት ባሪያ ነው። የዲያብሎስ ባሪያ ነው። ለዚህ ነው የኤፌሶን ምዕራፍ 2 ሲናገር በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ፣ በዚህም በማይታዘዘው አለቃ ላይ የአለቃውን ፈቃድ በሰማይ ያለውን የአለቃውን ፈቃድ እያደረጋችሁ ባሪያዎች ነበራችሁ። ፈቃዱን ታደርጉ ነበረ። ነገር ግን ከወደደን ከታላቅ ፍቅሩ የተነሳ በክርስቶስ ኢየሱስ ምን ሰጠን ይላል? ሕይወትን ሰጠን። ስለዚህ የባርነት ምትክ ወይም ደግሞ የባርነት ተቃራኒ በክርስቶስ ኢየሱስ ያገኘነው ሕይወት ነው። ለዚህ ነው በነፃነት ልንኖር ክርስቶስ ኢየሱስ ምን አለን ይላል? ነፃ አወጣን። ስለዚህ ደግማችሁ በባርነት ቀንበር ምን አትበሉ፣ አትያዙ። ማናቸውም በምድር ላይ በቤተ ክርስቲያን ውስጥ የሚፈሱት ወንጌሎች ቱ ኢሊሚኔት ባርነትን ኢሊሚኔት ለማድረግ ነው። ባርነትን ለማጥፋት ነው። ባርነት ሲጠፋ ልጅነት ጎልቶ ይወጣል። ልጅነት በሚገለጥበት ጊዜ በአባትና በልጅ መካከል ያለ ትክክለኛ ሪሌሽንሺፕ ይጀመራል። the entire Bible ብታነቡ what is the plan? የእግዚአብሔር ፕሮግራም የእግዚአብሔር ዓላማ ምንድነው ካላችሁ creating the fellowship with God። በቃ ይሄ ነው። እመኑኝ፣
ከእግዚአብሔር ጋር ፌሎሺፕን ምን ማድረግ ነው? ክሬት ማድረግ ነው፣ መፍጠር ነው። የእግዚአብሔር ትልቁ አጀንዳው ከሱ ጋር ህብረት እንዲኖረን ነው። እስቲ አሜን በሉ። ይሆንላችኋል። ህብረት ባንኩን አይደለም፣ ፌሎሺፑን። እግዚአብሔር የተመሰገነ ይሁን። ፌሎሺፕ ነው። ስለዚህ እግዚአብሔር አምላክ በክርስቶስ ኢየሱስ ለሰው ልጆች ያመጣውን ሁነኛ ፌሎሺፕ ደግሞ የሚመታው ስሌቨሪ ይባላል። ባሪያ ከሆንክ እግዚአብሔር ራሱ ዌልካም ስለማያደርግ ዮሐንስ ወንጌል ምዕራፍ 15 ላይ እንደዚህ ይላል፣ አሁን ግን ከእንግዲህ ወዲያ ባሪያዎች ብዬ አልጠራችሁም፣ ነገር ግን I will call you friends፣ ወዳጆቼ ብዬ እጠራችኋለሁ። ለምን? ባሪያ ጌታ የሚያደርገውን አያውቅምና። ስለዚህ እኔ የማደርገውን እንድታውቅ ከዛሬ ጀምሮ ባሪያ አይደለህም። ምን ማለት ነው? ሐሳቤን ታውቃለህ። ወይኔ በረከቴን ታውቃለህ፣ ሰላሜን ታውቃለህ፣ ደስታዬን ታውቃለህ፣ በሚስጥር ያለውን ነገር ሁሉ ታውቃለህ። ባሪያ የእግዚአብሔርን ሐሳብ የእግዚአብሔርን ሚስጥር የማወቅ ምንም እንትን የለውም፣ ቴንደንሲ የለውም፣ ራይትም የለውም። ስለዚህ ጎልያድ መጣና ኦፈር አደረገ። የምን ኦፈር? የአይደንቲቲን የመውሰድ አይደንቲቲን የመስረቅ። ይህንን በጣም የሚገርማችሁ እባቡ ዘፍጥረት 3 ላይ አድርጎታል። አይደንቲቲን ወስዶ ሔዋንንም አዳምንም ባሪያ አድርጓቸዋል። ስለዚህ ማናቸውም ጦርነቶች ከተነሱ የሚነሱት እኛም ባሪያ ለማድረግ። እግዚአብሔር አምላክ ግን በፋሲካ ባርነትን ያንከባልለዋል። ታዘ ሆሊዴይ ሃሌሉያ። በግብፅ ላይ መጣና እንደዚህ አለ፣ ዛሬ የምታያቸውን ግብፃውያኖች ባሪያ ያደረጓችሁን፣ ጭቃ ያስቦካችሁን፣ አይደንቲቲ የሰረቋችሁን ለዘላለም ምን አትሏቸውም፣ አታያቸውም። ለምን? I will bring Passover፣ ፋሲካን አመጣለሁ። ሃሌሉያ። ፋሲካ በሉናችሁ። ስለዚህ ዳዊት ፋሲካን ይዞ ነው ወደ እስራኤል የመጣው። ፋሲካን ይዞ የፋሲካን ኒውስ የፋሲካን ዜና ነው ይዞ ወደ ጦርነቱ የመጣው። ሊትራሊ ወደ ጦርነቱ ሲመጣ ኢየሱስ ክርስቶስን ይመስላል። አንደኛ ኢየሱስ ክርስቶስን የሚመስልበት ዋነኛው ምክንያት አባቱ ሂድና ለወንድሞች እሸት አድርስ ስላለው ከአባቱ የተላከ በመሆኑ ዳዊት ኢየሱስ ክርስቶስን ይመስላል። ሁለተኛ ዳዊት እሸት ለወንድሞቹ መስጠቱ ኢየሱስ ክርስቶስ ለእስራኤል ለገዛ ወገኖቹ የሕይወት እንጀራን መቁረስ መምጣቱ ዳዊትና ኢየሱስ ክርስቶስን ይሄ ያመሳስላቸዋል፣ ይዘውት የመጡት እንጀራ። ሶስተኛ ኢየሱስ ክርስቶስ በምድር ላይ ከመጣ በኋላ በገዛ እስራኤል በገዛ ወገኖቹ ተናቀ። ዳዊት ወደ ጦርነቱ ሲመጣ በገዛ ወንድሞቹ ተናቀ። ኢየሱስ ክርስቶስን ያስመስለዋል እና ሊትራሊ ኢየሱስ ክርስቶስን ነው የሚመስለው። አራተኛ ከእናንተ መካከል አንድ ሰው ምረጡን የተባለው አንድ ነው ለመስዋዕት ወደ ጦርነት የገባ። ኢየሱስ ክርስቶስም ብቻውን ነው ወደ መስዋዕት የገባው። ሰው ዳዊት ሊትራሊ ፋሲካን ነው ሪፕሬዘንት አድርጎ የሄደው። ቢፎር ዳት እስራኤልና ፍልስጤማውያኖች በሚዋጉበት ጊዜ አንደኛው ገዢ ነው፣ አንደኛው ተገዢ ነው። የምን ገዢና የምን ተገዢ ነው? የመንፈስ ባሪያዎች ነበሩ እስራኤላውያኖች። ለምን 40 ቀንና 40 ሌሊት ጎልያድ እየወጣ ምን ያደርጋቸው ነበር? ይረግማቸው ነበር። ከኔ ጋር በሉት እስቲ፣ ይረግማቸው ነበር። እርግማን የሚገርማችሁ ነገር ምንድነው የሚያደርግህ? እርግማን ባለህበት እንድትቆም ዲስፋንክሽን እንድትሆን ከተመረጥክበት ከተፈለክበት ከተወለድክበት በምድር ላይ ከተሰራህበት የማንነት አቅም በታችና ውጪ እንድትኖር የሚያደርግ ነው። በፊር እንድትኖር የሚያደርግ ነው። በፍርሃት ይመጣል፣ ይረግማቸዋል፣ እገላቸዋለሁ፣ ይመጣል፣ ይረግማቸዋል፣ አጠፋቸዋለሁ ይላቸዋል። ኮላፕስ ሆነዋል። ሊደርሺፑም ሳኦልም ሰራዊቱም ሁሉ ኮላፕስ አድርገዋል። ስለዚህ ይህንን ከርስ የማያውቀው ይህን ከርስ 40 ቀን 40 ሌሊት ያልሰማ ንጹህ ሜንታሊቲ ያለው ዳዊት ኢየሱስ ክርስቶስ ንጹህ በግ
እንከን የሌለበት ነውር የሌለበት በግ ሆኖ እንደመጣ ዳዊት ከርሱ አያውቀውም አልነበረማ ጦርነት ውስጥ። ስለዚህ ፒዩሪቲን ይዞ መጣና እንደዚህ አለ፣ እስራኤልን የሚገዳደር ይሄ ማን ነው? እኔ እገጥመዋለሁ። እኛ እንቅጠመው አይደለም፣ ህብረትን አይደለም የተጠቀመው፣ የጋራ አይደለም። ይኸውልህ when grace revealed itself ጸጋ ራሱን በሚገልጥበት ጊዜ አንተ ከጨዋታ ውጭ ትሆናለህ። ጸጋ ራሱ ይጋፈጠዋል። ኦ ሃሌሉያ! እስቲ አጨብጭቡ ባካችሁ። ግሎሪ ቱ ጋድ። አዋተህ የምታመጣው ሳልቬሽን የለም። አዋተህ የምታመጣው ዴሊቨረንስ የለም። ዳዊት እንደዚህ አለ፣ I will sacrifice myself, I will give myself and I will fight him myself. ኦ ሃሌሉያ! እንካ ሰይፍ አለው አልፈልግም፣ እንካ ጋሻ አልፈልግም። ራቁቱን ነው የወጣው ያለ መከላከያ። ብሬደ ከፓሳላባ ኢየሱስ ክርስቶስም በመስቀል ላይ እንደሆነው ሁሉ ለመሰዋት ራሱን አቬለብል አደረገ። ዋይ ለምን? ፋሲካን ለእስራኤል ሕዝብ ለማምጣት። What is the concept? The purpose of Passover? Easter ይሉታል። That's demonic. Easter አይደለም. It is Passover. አለፈ። አሜን። አለፈ በል። አሁን በቃ ልተነብይ ነው። ሞት አለፈ፣ ድህነት አለፈ፣ መከራ አለፈ፣ ጨለማ አለፈ፣ መርገም አለፈ። በጌታ በኢየሱስም በሽታ አለፈ። የዲያብሎስ ምክር አለፈ። መቅሰፍት ከቤት አለፈ። መርገም፣ የዘር ማንዘር መርገም ከቤት አለፈ። አለፈ። ሃሌሉያ! ኢየሱስ ክርስቶስ ጌታ። ስለዚህ ጎልያድ እንደዚህ ያለ አንድ ሰው ጥሩልኛል። አንድ ሰው ጠፋ። ለምን? every one of them were contaminated። በከርስ ኮንታሚኔትድ ናቸው። እያንዳንዱን አርሚ እያንዳንዱን ሰው ከርስ ኮንታሚኔት አድርጎታል፣ ፖይዝን አድርጎታል። ስለዚህ ያንን ከርስ ጠጥቶ እንደገና ለሰልፍ ለመቆም አልቻለም። ለዚህ ነው ጎልያድ ምን ልትሰሩ ነው የመጣችሁት? ለሰልፍ ልትሰሩ አይደለም እንዴ አላቸው። አዎ ግን they are contaminated፣ በከርስ ኮንታሚኔትድ ሆኗል። ስለዚህም በኃጢአት ከርስ ኮንታሚኔትድ የሆነ ለመስዋዕት አይሆንም። ግን ከውጭ መጣ፣ አባቱ የላከው ዳዊት መጣና እንደዚህ አለ፣ I am not contaminated, I will fight it አለ። ኦ ሃሌሉያ! እኔ ነግራችኋለሁ ዛሬ። ኦ አንዳንድ ሰው ሉክ አንዳንድ ሰው the way you think የምታስቡበት መንገድ እኔ ደካማ ነኝ፣ እኔ አልጸልይም፣ እኔ ህይወቴ ብቁ አይደለም፣ እኔ አልችልም፣ እኔ እንደዚህ አላደርግም። አዎ ትክክል ነው። አይ ትችላለህ ምናምን አይልህም ራሱ እግዚአብሔር። አዎ ትክክል ነው። እና ታዲያ መፍትሄው ምንድነው? I will fight your fight። ኦ ሃሌሉያ! ስለዚህ ዳዊት እንደዚህ አለ፣ ኦ ዛሬ አለው ጎልያድን፣ አንተ ሰይፍ ምናምን ይዘህብኝ ትመጣለህ፣ እኔ ግን በተገዳደርከው በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። በእግዚአብሔር ስም ምን እልብሃለሁ? እስቲ በእግዚአብሔር ስም በሉት። እስቲ በእግዚአብሔር ስም በሉት። እስቲ በእግዚአብሔር ስም። በአዲስ ኪዳን ይሄ በእግዚአብሔር ስም የሚለው ቃል መጣና አዲስ ኪዳን ሆሳና በእግዚአብሔር ስም የሚመጣ የተባረከ ነው፣ የሚያሸንፍ ነው። ኦሮዶሶፓታ ካታላባያ በእግዚአብሔር ስም መጣብሃለሁ አለው። ዳዊት ሊትራሊ ክራይስትን ወክሎ ነው የመጣው። በእግዚአብሔር ስም ምን ማለት ነው? ሆሳና ይሆናል። ኦ ግሎሪ ይሆናል። መሲሁ ይመጣል፣ አዳኙ ይመጣል፣ ዴሊቨረሩ ይመጣል። አሸንፋለሁ ያለው በበትር አይደለም፣ በድንጋይ አይደለም፣ በምን አይደለም፣ በእግዚአብሔር ስም። ኦ ሃሌሉያ! ኦ ሃሌሉያ! ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተጭኖ ሲመጣ he was not a prophet፣ ነቢይ አይደለም፣ እመኑኝ፣ አስተማሪ አይደለም፣ ራባያም አይደለም። በአህያ ላይ ተጭኖ ሲመጣ what he was a king። እስቲ ንጉስ ነው በሉስ። ንጉስሽ በአህያይቱ ውርንጭላ ላይ በአህያና በአህያይቱ ውርንጫ ላይ ተቀምጦ ይመጣል በሉት። ሆሳና በሆሳና የሚመጣው ንጉስ ነው። ዳዊትም he is the anointed king። እመጣብሃለሁ። ወይኔ ኦ ሃሌሉያ! you are anointed, you are anointed, you are anointed, you are anointed። ኦ ሃሌሉያ! መጣብሃለሁ።
ምን ማለት ነው? ኢናዘር ዌይ ሆሳና እያለው ነው። ሆሳና አይ ቲንክ የጎልያድ ነፍስና መንፈስ ስጋው ሼክ እንዳደረገ ሁሉ እመኑኝ የእናንተ ኢነሚ አሁን ሼክ እያደረገ ሆሳና 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 በእግዚአብሔር ስም የሚመጣ የተባረከ ነው። በእግዚአብሔር ስም የሚመጣው እሸት እንደሚያደርስ ተገልጧል። ዳዊት የዳዊትም ቃል ንጉሥ ተሰማ ይላል። እንደ አስተማሪ ተገልጧል፣ እንደ ተናጋሪ ተገልጧል። ጎልያድ ፊት ለፊት ሲደርስ ግን እንደ ንጉሥ ነው የተገለጠው። ፋሲካ እናንተን እንደ ገዢ የሚገልጥ በዓል። if you believe me you will say amen። እስቲ ፋሲካ በሉ እስቲ። እንደ ንጉሥ የሚገልጠኝ እንደ ንጉሥ የሚገልጠኝ እንደ ንጉሥ የሚገልጠኝ በዓል ነው። ሃሌሉያ። ምን እልሃለሁ? እመጣብሃለሁ፣ በእግዚአብሔር ስም እመጣብሃለሁ። ሰልፉ የመሸነፍና የማሸነፍ አይደለም። ወይኔ ይህን ስናገር የሚሆንላችሁ ነገር አለ። ሰልፉ የመሸነፍና የማሸነፍ አይደለም። ሰልፉ the war and the fight is taking over the position። ፖዚሽንን የመውሰድ ጉዳይ ነው። ኦ ሃሌሉያ። no more Goliath, no more curse, no more fear, no more down, no more poverty, no more sickness። ኤራ ካሳላባያ አንተ አሜን አትልም ወይ? ፖዚሽንን የመውሰድ እኮ ነው። ፖዚሽንን ስልጣንን የመውሰድ ነው። ምን አለው? ልክ ለስንትም እመጣብሃለሁ፣ ራስህንም ካንተ ላይ አነሳለሁ። ሄድ ኢዝ a governor place። የኦቶሪቲ ፕሌስ ነው። ምን ማለት ነው? I will take authority። ብላሳታካታ ሬባሳላባያ ኢየሱስ ክርስቶስ በፋሲካ የጠላትን ራስ ነቅሎታል፣ በሰይፍ ቆርጦታል። ራስ የለም፣ ኢየሱስ ብቻ ነው ራስ። ኢየሱስ ብቻ ነው ጌታ። ኢየሱስ ብቻ ነው አምላክ። ኢየሱስ ብቻ ነው ንጉሥ። ኢየሱስ ብቻ ነው ጌታ። It was so prophetic። ተቀመጡ። ሃሌሉያ። it was so prophetic። ትንቢታዊ ነው፣ ሲምቦሊክ ነው። ራስህን አነሳዋለሁ። ኦ ሃሌሉያ፣ ኦ ሃሌሉያ። ፋሲካ እንኳን አደረሳችሁ። የጠላቶቻችሁ ራስ ተነስተዋል። ሃሌሉያ፣ እንኳን አደረሳችሁ። You are taking the position of your enemy። የጠላቶቻችሁን ፖዚሽን ወስዳችሁታል። ባሪያዎች ነበራችሁ፣ ጌቶች ሆናችኋል። የምትፈሩ ነበራችሁ፣ የምታስፈሩ ሆናችኋል። የምትሸሹ ነበራችሁ፣ የምታሳድዱ ሆናችኋል። in Jesus mighty name። ኦ ሃሌሉያ። ለዚህ ነው እግዚአብሔር አንዲት መቅሰፍት ገና ትቀረኛለች አለ። ዘጸአት 12 ላይ የምትቀረኝ አንዲት መቅሰፍት አለ። በዛ መቅሰፍት በግብፅ ያለውን ማንኛውንም በኩር እፈጀዋለሁ። that means head ማለት ነው። በኩር የሚቀጥለውን ተርም የሚቀጥለውን ስልጣን የሚቀጥለውን ነገር የሚረከብ ነው። ስለዚህ እግዚአብሔር በማመጣው በዚህ በመጨረሻው መቅሰፍት በዓለም ላይ በግብፅ ማለት ነው፣ በዓለም ላይ በኩር አይኖርም። በኩር ማን ነው? የእስራኤል ልጆች ናቸው። በኩር አንተ ነህ በጌታ በኢየሱስ ስም። ምን አለ? በኩሩን ሁሉ ምን እላለሁ? አነሳዋለሁ። የቀረው ርዝራዥ ነው ማለት ነው። ለዚህ ነው ዳዊት ሄደና በኩሩን አንደኛቸውን ራሱን ሲቆርጠው ፈሪው ሁሉ ማሳደድ ጀመረ። ባይዘወይ ቆይ ቺፕ በነበርን ጊዜ የሞትን የተጣልን በነበርን ጊዜ የማንረባ በነበርን ጊዜ ኢየሱስ የሚባል ብራንድ አመጣና መጣብን። you're not expensive by yourself። ውድ አይደለህም በራስህ። በጣም ኤክስፔንሲቭ አይደለም፣ በጣም ቺፕ ነህ። በኃጢአታችሁ የሞታችሁ ነበራችሁ፣ የተጣላችሁ ነበራችሁ፣ የማትረቡ ነበራችሁ። ከምሕረቱና ከፍቅሩ የተነሳ ሕይወትን ሰጣችሁ። ምን ማለት ነው? ስታምፕ አደረገባችሁ። you are now expensive brand። የማይገኝ ብራንድ ናቸው። ኦ ሃሌሉያ።
ክብር ለኢየሱስ ይሁን። ዳዊት መጣ። ብራንድ ይዞ ነው የመጣው። ሊፕራዲያላባ ብራንድ ይዞ ነው የመጣው። ጎልያድ 40 ቀን 40 ሌሊት አፈር አብልቷቸው ነበር እስራኤልን። ዳዊት ግን ስም ይዞ መጣ። ብራንድ የሆነ ስም ይዞ መጣ። ሆሳና የሚባል በእግዚአብሔር ስም ምን እልብሃለሁ እመጣብሃለሁ፣ በዚህ ስም እመጣብሃለሁ። በዚያ ስም ጎልያድን ቆረጠው። በጌታ በኢየሱስ ክርስቶስ ስምና ስልጣን ኢየሱስ የሚባል ስም ተሰጥቷቸዋል። በፋሲካ ብራንድ የሆነ ስም ተሰጥቷቸዋል። እናንተን ይውላችሁ ከክፉ listen to me ሉክ ፈርተው ሸሽተው ተንበርክከው ተርበትብተው ትጥቆቻቸውን ፈተው የነበሩ ደካማ የእስራኤል አርሚዎች ራስ በተቆረጠ ጊዜ አለቅነት በተወሰደ ጊዜ ተነስተው ማሳደድ ጀመሩ። ኃይለኞች መሆን ጀመሩ። እኔ አሁን አንድ ነገር እነግራችኋለሁ። ኃይለኞች መሆን ትጀምራላችሁ። ለምን? the fight is already over. the fight is already over. ሃሌሉያ። ይኸውላችሁ በእናንተና በጠላቶቻችሁ መካከል ያለው ጦርነት አልቋል። ኢየሱስ ክርስቶስ ጨርሶታል። እሱ ራስ ሆኗል። ራሶችን ሁሉ ቀጥቅጧቸዋል። ስለዚህ ዳዊት እንደዚህ አለ። ፋሲካን ለእስራኤል ይዞ መጣ። ዳዊት ፋሲካን ለእስራኤል ይዞ መጣ። ምን ማለት? ከዚህ በኋላ እስራኤል ላይ ራስ መሆን አይቻልም። እግሩን አይደለም የቆረጠው፣ እጁን አይደለም የቆረጠው፣ ወገቡን አይደለም የቆረጠው፣ ደረቱን አይደለም የወጋው፣ ራሱን ነው ከላዩ ላይ ያነሳው። ራስ የማሰቢያ ክፍል ነው፣ የማስተዳደሪያ አካልን ሁሉ የሚገዛ ራስ ነው። ስለዚህ ከአምላካችን በቀር ራስ የለም ማለና ቆረጠው። ከዚያስ ኢየሱስ ክርስቶስ በአህያይቱና በአህያይቱ ውርንጭላ ላይ ሲመጣ በውርንጫ ላይ ስለተቀመጠ እኔ ባሪያ ነኝ እያለ አልመጣም። I am the king እያለ ነው የመጣ። አሜን። ሲታይ የተቀመጠው ምን ላይ ነው? አህያ ነው። ዳዊትም ሲታይ ትንሽዬ ነው። ኢየሱስ ክርስቶስም የተቀመጠበት ነገር ግን እንደዚህ አለ፣ ለጽዮን ንገሯት ንጉስሽ እየመጣ ነው በሏት። ኦ ሃሌሉያ፣ ኦ ሃሌሉያ። እንደዚህ አሉት ሊያረጋግጡ። እቺን ተናግሬ ጨርሳል። እንደዚህ አሉ ሊያረጋግጡ። በጥፊ እየመቱት አንተ ንጉስ ነህ ወይስ አይደለህም? ምን ትላለህ? I am the king አለ። I was born for this አለ። እንደውም የተወለድኩት ለመንገስ ነዋል። የምስራች ነግራችኋለሁ። የተወለዳችሁት ለመግዛት ነው። የተወለዳችሁት ለመባረክ ነው። የተወለዳችሁት ለመሰልጠን ነው። የተወለዳችሁት ለክብር ነው። በጌታ በኢየሱስ ክርስቶስም እነሆ ንጉስሽ በአህያይቱና በአህያይቱ ውርንጫ ላይ ተቀምጦ ይመጣል በሏት። ለጽዮን የምስራች ንገሯት አለ። ሃሌሉያ። It is the day of your deliverance. It is the day of your redemption. It is the day of your freedom. Oh በጌታ በኢየሱስ ክርስቶስም እኔ ነግራችኋለሁ፣ ይሄ ቀን የነጻነታችሁ ቀን ነው። ይሄ ቀን ኢየሱስ ክርስቶስ ከኃጢአት እናንተን የዋጀበት ቀን ነው። እናንተን ከጠላት ያስመለጠበት ቀን ነው። ሃሌሉያ። በእግዚአብሔር ስም መጣብሃለሁ። መጨረሻ አንድ ነገር ተናግሬ ጨርሳለሁ። ዳዊት እንደዚህ አለው፣ በእስራኤል ዘንድ አምላክ እንዳለ እንዴት ታወቅ? ባይ ዘ ዌይ እግዚአብሔር መልካም የሚያደርግላችሁ not because of your prayer, not because of your singing or worshiping, not because of you perform. በእናንተ ዘንድ እግዚአብሔር እንዳለ ራሱን ይገልጣል። አምላክ እንዳላችሁ ራሱን ይገልጣል። አሜን ትላላችሁ ወይ? guess what? listen. የፈራ የተንቀጠቀጠ የሸሸ የተመታ የወደቀ ኔሽን ነው እስራኤል። በመርገም ኮንታሚኔትድ የሆነ ግን በጣም ዳዊት ሲናገር እንደዚህ አለ፣ በዚህ በተሽመደመደ ህዝብ መካከል እግዚአብሔር እንዳለ እንድታውቃል። ኦ ሃሌሉያ። እስቲ በሉ በኔ ዘንድ በሉ እስቲ እግዚአብሔር እንዳለ ይታወቃል። ተሽመድምደ ይሆናል፣ ፈርተ ይሆናል፣ ደንግጠ ይሆናል፣ ተሰጋ ይሆናል፣ ተስፋ ቆርጠ ይሆናል፣ ወድቀ ይሆናል፣ በተለያየ ጉዳይ ውስጥ ሆን ይሆናል። እግዚአብሔር ግን የሚያውቀው በመካከልህ እግዚአብሔር አለ አለው እኮ አለው። እኔ ያመንኩት ጌታ እንደሆነ አይደለም ያለው፣
በእስራኤል በዚህ ፈሪ ባደረከው ሕዝብ መካከል የማይፈራ እግዚአብሔር አለ። ባስተኛኸው ሕዝብ መካከል የማይተኛ እግዚአብሔር አለ። ባስደነገጥከው ሕዝብ መካከል የማይደነግጥ እግዚአብሔር እንዳለ እንድታውቅ አንድ አለ እንድታውቅ። ሁለተኛ ሰልፉ የሕዝቡ አይደለም። እግዚአብሔር ሰልፉን ከሕዝቡ ተቀብሎታል። ሰልፉ ለእግዚአብሔር ነዋል። በጌታ በኢየሱስ ክርስቶስም አሁን እጆቻችሁን አንሱ፣ ወደ እኔ እዩ። ይህን ተናግሬ ጨርሳለሁ። እግዚአብሔር ሰልፋችሁን ወስዶታል። እግዚአብሔር መከራችሁን ወስዶታል። እግዚአብሔር ጭንቀታችሁን ወስዶታል። ሰልፉ የናንተ አይደለም። The war is not yours. The battle is not yours. The fight is not yours. The struggle is not yours. በጌታ በኢየሱስም እግዚአብሔር ተቀብሎታል። ሰልፉ የእግዚአብሔር ነዋል። ሃሌሉያ! እግዚአብሔር ሰልፋችሁን ይሰለፋል። እግዚአብሔር ውጊያችሁን ይዋጋል። እግዚአብሔር ጦርነታችሁን ያሸንፋል። ካሸነፈ በኋላ እግዚአብሔር ቪክቶሪውን አይወስደውም። ቪክቶሪውን ለእናንተ ነው የሚሰጥ። You are the nation of victory. ሃሌሉያ! አንዳንድ ሰዎች as a religion people ሁሉንም ነገር ጌታ ሆይ ጠቅልለው ሰደው አይወስደው። ቪክቶሪው የኔ ነው፣ ፋይቱ የሱ። ሲበሉ the victory is mine በሉት ሲ the victory is mine. ሃሌሉያ! the fight is for him. ለምን? ለዚህ ነው ዳዊት እኔ እገጥመዋለሁ አለ። ከዛ ጴጥሮስ መጣና ኢየሱስ ክርስቶስ ተው ተመለስ፣ ይቅርብ፣ ይሄ የምትችለው አይደለም። ኖ እኔ የምጠጣው ጽዋ እኔ እጠጣዋለሁ። አንተ ልትጠጣው አትችልም። እናንተ ልትጠጡ የማትችሉትን ነገር ኢየሱስ ክርስቶስ ጠጥቶላችኋል። አሁን እናንተ የምትጠጡት መንፈሱን ነው፣ ክብሩን ነው፣ በረከት ነው። አሜን ትላላችሁ ወይ? መልካሙን ነው። ሆምጣጤውን እሱ ጠጥቶታል። ቆምጣጣውን እሱ፣ መርዙን እሱ ጠጥቶታል። መከራውን እሱ ጠጥቶታል። ጨለማውን፣ ስቃዩን እሱ ጠጥቶታል። አንተ እንዳትጠጣው ነው የጠጣው። ስለዚህ መርዝ መጠጣት ተቀድመሃል። ሆምጣጤ መጠጣት ተቀድመሃል። አሁን አንተ የምትጠጣው በረከት ብቻ ነው። በጎን ያለውን ሰው በረከት ለመጠጣት ተዘጋጅ በለው። መልካም ነገር ለመጠጣት ተዘጋጅ በለው። ሃሌሉያ! ሰልፉ የማን ነዋል? የእግዚአብሔር ነው። ለዚህ ነው ግብጽ ላይ ሄዳችሁ ስታዩ ደሙን በመቃናችሁ ላይ ምን በሉታል? The fight is not yours። የደሙ ነው። ክብር ለእግዚአብሔር ይሁን። አሜን ትላላችሁ? ይሄ የተባረከ ፋሲካ ነው። እግዚአብሔር ይመስገን። ነስተን ቆመን እግዚአብሔርን እናመሰግናል። እግዚአብሔር የተመሰገነ ይሁን። ሁላችንም እንጸልይና እንጨርሳለን። ብራካታ ሳላባራ ላባዲያ ላባያ ፋሲካችን ክርስቶስ ታርዶልናል። ሃሌሉያ! ሃሌሉያ! እንደኛ አይነት ህዝብ የለም። እንደኛ አይነት ዳይናሚክ ሰው የለም። እንደኛ አይነት የተባረከ የለም። እንደኛ አይነት የተወደደ የለም። እንደኛ የተፈቀረ የለም። እንደኛ የተመሰገነ የለም። እንደኛ ያሸነፈ የለም። ሃሌሉያ! 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 እግዚአብሔር ከሚጠላው ነገር አንዱ ባርነት ነው። ባርነትን ሊያስወግድ ኢየሱስ ክርስቶስ ራሱን ባሪያ አደረገ። ኢየሱስ ክርስቶስ ባሪያ በሆነበት በዚህ የመስቀል አሰራር እናንተ ግን የተወደዳችሁ ልጆች ሆናችኋል። ፋሲካ ለእናንተና ለቤተሰቦቻችሁ አርነትን፣ ነፃነትን፣ ክብርን ያመጣ በዓል ነው። ትላንት ያያችኋቸውን ግብፃውያኖች ባሪያ ያደረጓቸውን ለዘላለም አታያቸውም የተባለበት የነፃነት ዲክላሬሽን የተሰማበት ሕዝብ ወደ ትክክለኛ ማንነቱ የመጣበት በዓል ነው። በደም መለቀቅ የሆነ፣ በደም ዴሊቨሪ የሆነ፣ በደም ሪደምሽን የሆነ፣ ሰው ሰልፍ ሳይወጣ፣ ሰው ውጊያ ሳይወጣ እግዚአብሔር ብቻውን የተዋጋበት ጦርነት ነው ፋሲካ። ፋሲካችን ክርስቶስ ታርዶልናል። ፋሲካ ዶሮና ወጥ የምንበላበት በዓል አይደለም።
ሳር ጎዝጉዘን ቡና የምንጠጣበት በዓል አይደለም። አርነታችንን፣ ቪክቶሪያችንን፣ አሸናፊ መሆናችንን በክርስቶስ ኢየሱስ የምንቀዳጅበት ልዩ ቀናችን ነው። ሃሌሉያ። ለዚህ ነው እግዚአብሔር ሲናገር ከዛሬ ጀምሮ ይህንን ቀን ለዘላለም ሥርዓት ታደርገዋለህ ያለው። የዘላለም ሥርዓታችን ነው። የመዳን ሥርዓታችን ነው። የማምለጥ ሥርዓታችን ነው። የክብር ሥርዓታችን ነው። የመውጣት ሥርዓታችን ነው። የመሻገር ሥርዓታችን ነው። ሃሌሉያ።